አሁን አይደል እንደ መጣሁት አንቺ አምሻል እንዴ? ማን ነው ቆይ እስቲ እንደዚህ የሚያደርገው ነገር? አላውቅም። ይኸውልሽ ሌላ ደግሞ ፓስፖርታችንም የለም። ምን ማለት ነው የለም? ምን አውቃለሁ። ካስቀመጥኩበት ሁሉንም ነገር ተወስዷል። እኔ ሰለቸኝ አንተ ስትማረን ብቻ። እኔ ምን ላድርግ? አንድ ቀን ከቤት ብወጣ ሁሉም ነገር ጠፋ። እርግጠኛ ከልሆና ውጭ ማንም ይሄን ያደርግ። እቺ ደግሞ ለሆነ አንተ ያዝ እስቲ። እሷ ምንም ነገር አታውቅም። አንተ በሽተኛ ነህ እንዴ? ቆይ ለምንድን ነው የምትሆት? ይሄን ነገር ለሆና ካላደረገችው ማን ነው የሚያደርገው? ሜራ እንደውም ልንገርሽ፣ አንቺ ነሽ ድራማ እየሰራሽብኝ ያለሽው። አምጪ አሁን ፓስፖርቱን። ሮቤል እኔ ሞት እላለሁ። እኔ ምንም ነገር አላውቅም። ቆይ ይህንን ሚስጥር ከኔና ከአንቺ ውጭ የሚያውቃል እንዴ? አዎ አለ። ማን ያውቃል? ሳራ ታውቃለች። ሜራ እና ሳራ አፈሩን አረግፋ መጣች። ምን አውቃለሁ? ሰምኛለች ሜራ፣ አንቺን ማመን አልችልም። እሺ ሮቤል አንተ እኮ ነው ደጋግሜ ካልክ እኔ ምን አደረግኩ? አንቺ እኮ ገለሽ ነበር። ረሳሽው? አንተስ ብትሆን ለአድናን ሳራ ያለችበትን ታውቃለች ብለህ እኮ ታስገድለኝ ነበር አይደለም? እሱ ሌላ ነገር ነው። ሊገለሽን ማምለጫ ዘዴ ነው። አለቀ። እኔን አሳልፈ እየሰጠኝ ደግሞ ስለምን የራቁት ፎቶ ነው የምታወሪው? ሮቤል ክፍል ያገኘሽውን የራቁት ፎቶና ፓስፖርቱን የት ነው ያደረግሽው? ትሰሚያለሽ? እኔ ሮቤል ክፍል ገብቼ ራሱ አላውቅም። ታዲያ አንቺ ካላነሳሽው ማን አነሳው? ቆይ የማን ነው ፎቶ? ፓስፖርቱስ? ተይው በቃ ለሆነ ከሀገር ልጠፉ ነበር እንዴ? ታያልኩሽ እኮ አይሰማም እንዴ? አልተውም። አንዴ እኮ ጀመርሽልኝ፣ ጨርሽልኝ እንጂ። ተሳስቼ ነው። በቃ ሹላና በቃ ተይው። ወይም ላድን እንጠይቀዋለሁ። አንቺ አምሻል እንዴ? አርፈሽ ተቀመጭ አልኩሽ እኮ። ደስ ስትይ በጣም ፈሪ ነሽ። የምትሰሪው ስራ ትልቅ፣ ልብሽ ግን ትንሽዬ ነች። እሰይ እኔ አንቺን በምረሳችሽ። ሰላም ውድ ቻናል ቤተሰቦቼ አስቱሌ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኒሻን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቪዲዮን ወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ኢምራን እያደረገችው ያለችው ሜራ እህትሽ የት እንዳለችው አውቃለሁ ብላ ከነገረቻት በኋላ አሁን ሮቤልን እንግዲህ እራሱ ለማድረግ ሮቤልን እንዴት ፎቶ ራቁቴን አንስታ ታስቀምጧል በማለት ስትጮህበት ነበር። እብድነሽ እንዴት ብዬ እንደዚህ አደርጋለሁ? ይህንን ጉዳይ የምታውቀው ማን ይሆናለች ብላ ሳስበው ይህንን ጉዳይ የምታውቀው ሊሻን ነበረች እና ሊሻን አፈርግሳ ተነስታለች እያልከኝ ነው ሮቤል? እውነቴን ነው የምልህ፣ እገልሃለሁ። ትሰማኛለህ? በተደጋጋሚ ስትግለኝ ነበር። ሮቤል እየተጫወተብኝ ነው በተደጋጋሚ። እኔ በሱ ፍቅር እየተከዳው ምን ማድረግ አለብኝ? ቆይ እሰራለታለሁ በማለት ሜራ ትናደድና ትበሳጫለች ማለት ነው። ነገር ግን አገላለሁ እያለች ማማ ግን ነገር ግን ምን ተፈጥሮ ነው? እንዴት አንቺ እንደዚህ ታደርጊያለሽ? እያለ ዘውራ ነበር። እንግዲህ አደና እያወራችሁ ነበር። አደና ደህና ነኝ አሁን አታስቢ እያለት አንተ አንድ ነገር ከሆንክ እኔ መኖር አልችልም። አደና እማ እባክሽ ተረጋጊ፣ አሁን እኮ በጣም ደህና ነኝ ብዬሻለሁ። ቆይ አንድ ነገር አድርጎ ቢሆንስ? ለዛ ነበር እኮ አሁን ምንም ነገር ቢፈጠር ሮቤል ጋር መጋጨት የለብም። እሱ ጨካኝና ምን እንደሚያደርግ መገመት ያቅታል እና እባክህ እያለ ነበር። እኔን በጭራሽ እንደዛ ላደረኩትም እንግዲህ ሜራ እንዳደነችው አስመስሎ ሳወራ ነበር። እንግዲህ መራመድ እንደማይችል ሳስመስል ነበር እንጂ መራመድ ይችላል ማለት ነው። አሁንም ቢሆን እየተንቀሳቀሰ ምንም ነገር እንዳልተፈጠረ አካል ጉዳተኛ መስሎ መንቀሳቀስ እንደማይችሉ ነበር እና እባክህ አድናን እሱ ጋር በጭራሽ እንዳትገባ እና ቆይ ለምንድነው ማልገባ? ያልጨረስነው ጉዳይ እኮ አለ። ታዲያ እንዴት ነው? ከዛ ቆይ መራመድ ይችላል እንዴ? እስላ አይ ሜራ ነበረች ተከትላ ያስመለጠችው እሷ እንደሆነ ስዋሽ ነበር። ነገር ግን ይሄ ነገር በጭራሽ አልተዋጠልኝም። ይሄ ሮቤል የሆነ ነገር እያደረገ እንደሆነ ግልጽ ነው ምናምን እያላት ነበር። እባክህ አድናን ለመረጋጋት ሞክሮ ሮቤል ምን እንደሚያደርግ መገመት ራሱ ይከብዳል። ስለዚህ እባክህን ጥንቃቄ አድርጎ እያለችው ነበር። ናማ በጭራሽ መፍራት የለብሽም ምንም ነገር አይፈጠርም እያለች ነበር። ትሰሙኛላችሁ? አድና አንድ ነገር ከሆነ ሁለታችሁ ነው የሚገላችሁ። ሮቤል አንተንም ቢሆን አይገልሃል ብላ ሽጉጥ ደቅናበት ነበር ማለት ነው። ሜራ አንቺን ብትሆኚ አርፈሽ ትቀመጪ ይሻልሻል። ይኸውላችሁ እህቴን እንዳሳጣችሁኝ፣ እህቴ የት እንዳለች ልሻል። እህቴ የት እንዳለችው አለቅም። እህቴ ሳላቅ ከዚህ ወደ የትም አልሄድም እና አድናን አንድ ነገር ለማድረግ የምታስቡ ከሆነ ሁላችሁም ነው የሚገላችሁ። ትሰምኛለሽ?
ነው እባክሽ ተይ፣ የማይሆን ነገር አታውሪ። እኔ ምንም ያደረኩት ነበር? ቆይ ወንድምነት ለኔ ነው ላንቺ ነው? ወንድሜ እኮ ነው፣ እንዴ ክፉ ነገር ለሱ እመኛለሁ እያለ ነበር። እንግዲህ ሮቤል አድናን እንዲሞት የአድና ሀብትና ቤቱ ንብረቱን በራሱ ለማድረግ እየጣረ ነበር። አድናን ገሎ ወይ ነድሮን አጥፍቶ ራሱን ንብረቱን ለመቆጣጠር ነበር እሱ ሲፈልግ የነበረው። እንግዲህ የገዛ የወንድሙ ሚስቱን ሲማግጥና ከእሷ ጋር አንድ ላይም በመሆን እሷም አድናን ሳይሆን ሮቤል ነበር ምራ ያፈቀረችው ማለት ነው። በዛ የተነሳ አድናን ሁሉ ነገር ስላወቀ እንግዲህ አሁን ምንም አይፈጠርም ካሁን በኋላ እሱን ከመጉዳት ወደ ኋላ አልልም እያለች ነበር። እባክህ አድና የማውን ነገር አትናገር። ቆይ ምን ልታደርጉ ነው? አሁን ምንድነው የምታደርጉ? ምን እየተፈጠረ ነው? ይመስለኛል አድና ሁላችን ሁሉ ነገር አውቆታል። አብረን እኔና አንተ አንድ ላይ እንደሆን በደንብ ያውቃል እያለችው ነበር። በጭራሽ ይሄንን ካወቀማ ወንድሜ ይገለኛል እንጂ በጭራሽ እዚያ አይቆይም። ትሰሚኛለሽ? እኔ ከዚህ ወዴትም ላስወጣኝ አልችልም። አድናት ሳልጨርስማ ከዚህ ወዴትም ድንቅ አልልም በማለት ሚራን ይነግራታል። ሚራ በጭራሽ ሮቤል ትሰማኛለህ? ይኸውልህ እያንዳንዱ የምታደርገው ነገር ብትጠነቀቅ ይሻላል። እልቁንስ ከዚህ ንድ ብዬ በተደጋጋሚ ስለምልክ ነበር አንተን አሻፈረኝ ብለህ እዚህ ቆያ እያለች ነበር እና በድጋሚ ኖሃን እያለች እያወራቻት ነበር። ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል። የማይመለከትሽ ነገር ውስጥ አትግቢ። ፓስፖርትንሽ እየተስቀመጥሽ ስትላት እኔ ፓስፖርት ነው የምታወሪ? ምንም የማውቀው ነገር የለም። ትሰሚኛለሽ? ቆይ አንቺ ምንድን ነው ከኔ የምትፈልጊ? ለምንድን ነው ማተኝ? እያለች ስትጮህበት ነበር። ሚራ እኔ ከአንቺ ምንም ነገር አልፈልግም። እልቁንስ አንቺ እኮ ነሽ እየተከታተልሽ ያለሽ እንጂ እኔ አይደለሁም። ትሰሚኛለሽ? ስለ እህቴ አንድ ነገር ካላወቅኩ በስተቀር ከዚህ ወዴቱም አልሄድም ብላ ትነግራለች። እና አድናና ናማ አንድ ላይ እየሆኑ እንደምወዳትና መቼም እንደማይተዋት ሁሌም ከጎኗ እንደሆነ እየነገራት ነበር። እንግዲህ ሚራ ፈቷት እሷን ለማግባት ሳቅድና ሳስብ ነበር። ነገር ግን ሚራ በጭራሽ አንድ ላይ እንድትሆኑ አልፈቅድላችሁም እኔ በሕይወት እስካለው ድረስ እያለች መሳት ትቀጥላለች። ሚራ በጭራሽ እሷን አትመኛት። እሷን የምታደርገው ነገር በጭራሽ መስማት የለብሽም። በጣም ጨካኝ ነው። ሁለቱም የእጃቸውን ምሰብ ቢሆንም እባክህ አድናን ሮቤል ክፍል አትግባ እያለችው ነበር። ምክንያቱም ሚራ ሽጉጥ ይዟል ብላ ለኑሃም ነግራት ነበር ማለት ነው። እና አድና ያኔ ገድዬ በሆን ኖሮ ይሻለኝ ነበር። ትሰማኛለህ? ገድዬ በሆን ኖሮ ይሄኔ እረፍት ነበር። ብዙ ነገር አድርገኛል። ብዙ ነገር ሆነ። እኔ ለአንተ ብዙ ነገር ሆኛለሁ። ግን አንተ ከኋላይ ብዙ ነገር ስታቅድና ስትሰራ እንደነበረ ደርሼበታለሁ ብሎ ሮቤልን አግቶ በሚያሰቃይበት ሰዓት ሮቤል ተነስቶ እንግዲህ አድናን ይመታና አድና ራሱን ስቶት ነበር። ከዛ ወደ ቤት ይመጣል ማለት ነው። ሮቤል አሁንም ቢሆን ትሰማኛለህ? በእጅ ውስጥ ትገባለህ እና የእጅን እሰጣለሁ። ለስራ ለሰራ ነገር በሙሉ ዋጋ ትከፍላለህ። ሳራ የት እንዳስቀመጣችሁና ሳራን እንዴት እንዳደርጋችሁት ማወቅ እፈልጋለሁ። ስለ ሳራ እያንዳንዱ ነገር እንድትነግረኝም እፈልጋለሁ። ስለ ሳራ የማትናገር ከሆነ ከዚህ በሕይወት አትወጣም ብሎ ዝቶበት ነበር። ነገር ግን እንደምንም ብሎ ራሱን አድኖ ከዛ አሚራ እንዳዳነች ብሎ እየተናገረ ነበር። ነገር ግን ሚራ አላዳነችም ነበር። ሚራ ነች አዳነች። አድና የት ነበር ሮቤልን እንደዛ ስታሰቃየው የነበረው ለምን ብሎ ስትጠይቆ ነበር። ትሰማኛለህ? ምንም ባጠፋ ምንም ነገር ባደርግ ወንድምህ ነው። ስለዚህ ወንድሜን አንድ ነገር ማድረግ ተገቢ ነው ብለህ ታስባለህ እያለች ነበር። እና የት እንዳለም ጭምር ስትጠይቆም ነበር። የት እንዳለው አላቅም አልኩሽ። ግን አሁን ቆይ አንቺ ምንድነው ማፈራለሽ? እስከዚህ እዚህ መቆየትሽ ራሱ በጣም ያሳፍራል። ቆይ አንቺ ምን እየተፈጠረ ያለ ይመስልሻል? ስንት ነገር አንድ ላይ ሆናችሁ ስትጫወቱብኝ ነበር አይደለ እንዴ? አሁን ጭራሹ አፍሽን ሞልተሽ ስለሱ ቆይ አልገባኝም። የሱ ፍቅር አልወጣልሽም እንዴ? እያለ አድናን ሁሉ ነገር እንዳወቀ ተገነዘበች ማለት ነው። እና አድናን እስካሁን እያስመሰለ ነበር ማለት ነው እያለች ማሰብ ትቀጥላለች። እና ሚራ አንዳንድ ነገር መቼም ሮቤል ከሆን በኋላ መቼም አይሆንም። ስለዚህ ሮቤልን አንድ ነገር ከሆነ በኋላ አድናን እንደምንም ብዬ ወደ ራሴ መልሳለሁ ብላ ታስባለች ማለት ነው። ነገር ግን አድናን መቼም እንደማይፈልጋትና መቼም ሊወዳት እንደማይችላት ብነግራትም እሷ ግን እጅግ በጣም ትበሳጫለች ማለት ነው። ነገር ግን ኑሃሚን ለመናገር ስትወስን ትሰምኛለሽ? አድናን ደውይና የት እንዳለ ጠይቂው እና አንቺን ብቻ ነው
የሚሰማሽ እባክሽን ስሚኝ እያለት ነበር። እና ቆይ እኔ ምን ብዬ ነው እንድሰማኝ ላደርገው የምችለው? እስቲ ንገሪኝ ስላት እባክሽን ስሚኝ አድናን በጣም ተናዷል። ስለዚህ ምን እንደሚያደርግ አላቅም። ስለዚህ እባክሽ አንቺን ብቻ ነው የምሰማሽ አናግሪና ወደ ራሱ እንዲመለስ አድርጊ ስትለው ነበር። እናም እሺ ትለውና ትስማማለች ማለት ነው። ነገር ግን አድናን አንድ ነገር ከሆነ ሮቤን ሆመ አንቺም መቼም እንደማለቃችሁ ማወቅ አለብሽ እያለችው ነበር። አይ ምንም ነገር አይሆንም አድናን እገላለሁ ብሎ እንደዛተባትና እንዳስፈራረው ባያውቁም ነገር ግን አሁን ምንም ቢፈጠር ወንድሜ እኔ ምንም ነገር አላውቅም እባክህ ብሎ ብለምነው እምቢላል። አድናን በጣም ተናዶ ስለነበረው ማለት ነው። ሆኖም ግን አሁንም ሮቤል የማታርፍ ከሆነ እመነኝ እገላለሁ አድናን ሳስቃይ የነበረውን በሙሉ እያስታወሰው ነበር ማለት ነው። እና ምንም ቢፈጠር እጎዳሃለሁ ብሎ ምንም ነገር ልታደርገኝ አትችልም ትሰማኛለህ እያለው ነበር። እና ሮቤል እባክህን የማውን ነገር አታድርገህ የማውን ነገር አትቀባጥር ትሰማኛለህ ሮቤል እያለችው ማውራት ትጀምራለች። ቆይ ስለምንድን ነው የምታወራው እያለችው ነበር። እና ትሰማኛለህ አንድ ነገር ከማድረግ በቤት አስቦ መጥፎ ነገር ለማድረግ አትሞክር እያለችው ነበር። እና ሮቤል ግን አድናን እገላለሁ ብሎ እያስበው ነበር። እሱን ካልገደልኩ በጭራሽ ሰላም አላገኝም እገለዋለሁ እያለችው ነበር። ቢሆንም አድና በጭራሽ እንደዛ ሊሆን አይችልም ስትላ ነበር። እና ምን ማድረግ እንዳለብን ማሰብ አለብን። አድናን አንድ ነገር ካደረጋችሁት እውነቴን ነው እገላችኋለሁ እያለችው ነበር። ምንም ብፈጠር ይሄንን አልቀበሉም ስትለው ነበር። ሮቤል በጣም ውሸታምና ጨካኝ ነህ። ቆይ ምን አይነት ሰው ነው? አሁንም ቦት ዋሸኛለህ እያለችው ነበር። ኖህ እባክሽን አንቺን እያዋሹ እኮ አይደለሁም ኖህ እያላት ነበር። በጣም ውሸታም ነው። እና ምንድነው ከኔ የምትፈልጉት? አሁን ትሰሙኛላችሁ? አንድ ነገር ከሆነ ትሰምኛለሽ። አንድ ነገር ትንፍሽቲና ይኸውልሽ ነው እገልሻለሁ፣ አርፈሽ ትቀመጪ ይሻልሻል እያለች ነበር። ሚራ ተይኝ፣ በቃ ተይኝ እያለች መጫወት ቀጠለች። እንደውም አርፈሽ የማትቀመጪ ከሆነ ትሰምኛለሽ፣ አንቺን ራሱ አንድ ነገር አልክሻለሁ። እሱን እኮ ሞክረሻል፣ ብዙ ጊዜ ልትገልኝ ሞክረሽ ነበር ግን አልተሳካልሽም። ስለዚህ አሁን ቢሆን መቼም አይሳካልሽም ሚራ፣ አትድከሚ፣ አትልፌ እያለቻት ነበር። ይልቁንስ ሞተሽ ነበር ፈጣሪሽን አመስገኘ፣ ምነው በሞትሽ ብዬ ተመኘሁት። ጭራሹ አድኛ ወይ አድና ነፍሰ ገዳይ ይሆናል እንጂ ብትሞቺ ጥሩ ነበር እያላት ነበር። ነገር ግን ትሰሚኛለሽ ባደረግኩ ነገር ምንም አይጸጽተኝም። በእርግጥ ልጄን አጣለሁ ብዬ ፈርቼ ጨንቆኝ ነበር እንጂ እንዳንቺ ክፋት ይሄ ሳንስሽ ነው እያላት ነበር። እና ትሰሚኛለሽ ሚራ አሁን ብቻዬን ተይኝ። አዎ ልጄ እውነት ልጁ የኔ ከሆነ ለእኔ ምርመራ ይደረግና የኃላፊነቱን እወስዳለሁ፣ ልጄን አሳድጓለሁ። ነገር ግን ከአንቺ ጋር ካሁን በኋላ በጭራሽ አብረሽ መሆን አይደለም ለትንሽ ሰከንድ እንኳን ከአንቺ ጋር ለምቆየው ያመኛል ታውቂያለሽ እያላት ነበር። እና አሁን ልታገባት ነው እያለች ነበር። እና እየተፈጠረ ያለ ነገር እባክህ አድናን ራስን አትጉዳ፣ ለማረጋጋት ሞክር። አንድ የተፈጠረ ነገር ምንም ማድረግ አይቻልም ስትለው ነበር። እና ትሰሚኛለሽ አንቺ ተንከሲስ፣ ይሄ ሁሉ በአንቺ ምክንያት ነው። ትሰሚኛለሽ ሰላማችን ያሳጣሽን አንቺ ነሽ እያለቻት ነበር። ቆይ አልገባኝም ሚራ፣ እኔ ምን አደረግኩት? ምን ያጠፋሁት? እህቴ የት እንዳደረጋችሁ ይመስለኛል። በዚህ ልኩ እህቴን አንድ ነገር አድርጋችሁ ደብቃችሁም ከሆነ ግን መቼም አልመራችሁም፣ ሁለታችሁም ያልቅላችኋል እያለች ነበር። እና ሚራ በጣም ፈርታና ተጨንቃ ነበር። የሆነ ነገር ያደርጋል ብዬ ፈርቼ ነበር። እና ሮቤንና አድና ካሁን በኋላ አንድ ላይ መሆናቸውን እጅግ በጣም እሰጋለሁ። አሁን በእርግጥ ስተሰርተናል፣ ቢሆንም ግን ከስታችን እንማራለን። ትሰሚኛለሽ ሮቤን አፈቅረዋለሁ፣ ያለሱ ምንም ህይወት የለም። አንቺ ከሮቤን ጋር ከአድና ጋር መሆናችን እያለቻት ነበር። እና እሱን አብረን እናያለን። ይልቁንስ አሁን እኔ ላትነስልሽ ተይኝ እባክሽን ተይኝ በቃ እያለቻት ነበር። ይኸውልሽ እባክሽን ስሚ፣ አሁን ደውልና አድናን ለማረጋጋት ሞክሪ፣ አድናን አዋሪ እያለች ነበር። አለዛ ከዚህ ቤት እኛ ወዴት እንድንቃልልም ከዚህ ቤት አድናን ሊያባረን እየሞከረ ነው። እኛ ግን መቼም አንሄድም። ይልቁንስ ሰላም እንደወርዱ ከወንድሙ ጋር ብታናግሪ ይሻልሻል እያለቻት ነበር። እና እባክሽ ተይኝ፣ አሁን ከአንቺ ጋር የማወራው የምንጨቃጨቀው አንድም ነገር የለም። ስለዚህ ይልቁንስ አትድከሚ፣ እየሰማሁሽ አይደለም። ስሚኝ ይኸውልሽ እናም እባክሽን
እባክሽ እርዳታሽን እፈልጋለሁ። ፓስፖርት የት እንዳደረግሽው ንገሪኝ። እኔ ስለምን ፓስፖርት እንደምታወሪ ምንም የማውቀው ነገር የለም። እኔ ምንም ነገር የሮቤል ክፍል ከገባሁ ቆይቻለሁ። ስለዚህ ምንም ያየሁት ነገር የለም ስትል ስትለምናት ነበር። ይልቁንስ ምናልባት አንድና አንስቶ ከሆነ ለእሱ ነገር በጭራሽ ለእሱ እንኳን መናገር የለብሽም። አንቺ ካየሽ ብቻ ስጪኝ ነው ያልኩሽ እባክሽን እያለቻት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳትረሱ። ሰላማችሁ ብዙ